ጠላት ሆነው የዘመቱብን ያሉ አካላትን እንዴት እነሱን ማሸነፍ እንደምንችል ማሳየት ያለብን። እነዛ ብዙ በአብይ አህመድ ስር ከተኮለኮሉ በጣም ጥቂት ከሚሆኑት እጅጉን አብዝተን የምንበልጥ አላፍ ነው፣ እልፍ አላፍ። ይሁን እንጂ የመደራጀት ችግር ነው፣ የመሰባሰብ ችግር ነው። እነሱ በየግሩፑ በተደራጀ ሁኔታ አመራር እየተቀበሉ ገንዘብ እየተረጨ እንቅስቃሴ ያደረጉ ነው። ገንዘብ ባይኖር በኮሚትመንት ሰርተን በልህ ሰርተን እነዚህን አካላት ድፊት ማድረግ ማሸነፍ እስካልቻልን ድረስ በህዝባችን ላይ የሚወርደው መከራ ተጠናክሮ ነው የሚቀጥለው። በየማህበራዊ ሚዲያው ላይ እነማን ምን እያደረጉ ነው የሚለው እንድታዩ ነው። ሌላው በየቲክቶኩ ገብተው ተመሳስለው እድል ስጡን እያሉ ሐሳብ የሚሰጡ አስተያየት የሚሰጡ የሆነ ነገር የሚያደርጉ ሐሳብ የላቸውም። በመሰረቱ ያው የተሰጣቸውን የተጫኑትን መጥተው የሚያራግፉ ማለት ነው። እነዚህ አካላት እንዴት እንደሚመጡም እንቅስቃሴያቸው እንዴት እንደሆነም ስታውቁ ቲክቶከሮች በየቦታ ያላችሁ ቲክቶከሮች እነማን ለምን ዓላማ ይመጣሉ የሚለውን እንድትመረምሩ የሚያደርግ ነው። መጥቶ አንተ ደስ ያላለህ ለጊዜው የተጣላሁና የምትቃወመውን ከምን ምናምን እስከ ዶቃው ነገርኩት ብሎ ሲለፈልፍ አንተ ልክ ነው ብለህ ልታዳምጥ ትችላለህ። የሆነ አንተ ያልደገፍከውን ፋኖ አንዱን ሰው መጥቶ ሲዘልፍ ሲሰድብ ሰደበልኝ ብለህ ተደስተህ ሊሆን ይችላል። የት እንደተላከ ግን ዛሬ ይኸውልህ ማን ለመከፋፈል እንደመጣ በሁለት መንገድ ይይቱ ብለናል። ለይቶላቸው ቦልድሊ ወጥተው የአብይ አህመድ ተላላኪ ነን ብለው አምነውበት ተላላኪ መሆናቸውን አምነውበት አምልኮተ አብይ አህመድን ለመፈጸም የተዘጋጁ አካላት አምነውበት ነው የሚያደርጉት በፊት ለፊት ወጥተው። ሌሎች በተመሳሳይ የዚህ ቲም አካል የሆኑ የሚያምኑበት ነገር ግን በይፋ መጥተው ሳይሆን እዚሁ አንተ ውስጥ ሆነው የአማራ ትግል ውስጥ ሆነው ለአማራ ተቆርቋሪ መስለው በየጊዜው ፋኖ ሊሰባሰብ ነው የሚል ነገር በተፈጠረ ቁጥር ሁሉ ጭራ የቆሉ በየሚዲያው የሚመጡ አካላት አሉ፣ መርዝ የሚተፉ እነዚህን ባካፕ የሚያደርጉ ገንዘባቸውን የሚያባክኑ ለእንደዚህ አይነት ኃጢአትና ክፋት ኢንቨስት የሚያደርጉ በርካቶች አሉ። ለክፉ ስራ፣ ለክፉ ተግባር፣ ለመበታተን፣ ለእንዲህ ላለው ክፋት አንድ ሁኑ ለሚሉ አይደለም፣ በጋራ ቁሙ ለሚሉ አይደለም። የፋኖ መዋቅር የተከፋፈለ ሲመስላቸው ጭራቸውን ቆልፈው ፕሮፋይላቸውን አጥፍተው ይጠፋሉ። ልክ መሰባሰብ ተፈጠረ፣ አንድነት ሊመጣ ነው ሊፈጠር ነው ሲባል ግን እንዳለ በተደራጀው ሁኔታ ጋንጋፕ አድርገው መጥተው አሁን ቆጣጠረው እናደፍርሰው ቶሎ የሚመጡት ለማደፍረስ ሲሆን መለያቸው እንደዚህ አይነት ከዚህ ራስን ተከላከላለሁ። አየ እነዛ ቦልድሊ ለይቶላቸው ከወጡት እዚህ ውስጥ የተቀመጠውን ስታየው የሚበልጠው የከፋው ውስጥ የተቀመጠው ነው። ያ ለይቶለታል። አንዴ ስታገኘው ራቁቱን አስቀርተ ታጋልጠዋለን። ቢያንስ ኮሬኔገኛ 2 አሁን እናጋልጠዋለን። ይሄ የተጋለጠ ኮሬኔገኛ 2 ሊወራጭ ይችላል የፈለገውን ያክል። የአዲስ አበባ ህዝብ ቢያንስ ጠንቅቆ እንዲያውቀው። ድል ለዲሞክራሲ በጣም እናመሰግናለን። ለሱፐር ቻት ሱፐር ስቲከር ድጋፍ በጣም እናመሰግናለን። ይሄ የኮሬኔገኛ ቡድን ኮሬኔገኛ 2 ሲጋለጥ ሊወራጭ ይችላል። እያንዳንዱ የአዲስ አበባ ህዝብ ግን ቢያንስ እነማን ናቸው የሚለውን ቢያንስ ምን እየሰሩ ነው የተከለሉበትን ካባ ትተዋለህ። በውስጥ የሚያወሩትና በፊት ለፊት የሚመጡትን ለይተህ እንድታቅም የአዲስ አበባ ወጣት አትሊስት አሁን እነዚህ አካላት ባንኩንም ከያዘው አካል ጋር ሆነው ከጠቅላይ ሚኒስትር ጽህፈት ቤት ከአብይ አህመድ ጽህፈት ቤት ቀጥተኛ ተልእኮ እየተቀበሉ ፌደራል ፖሊስ፣ ደህንነት ወዘተረፈ የነሱ ኃይል ሆኖ የሚሰሩ ስለሆነ እነዚህ አካላት ጋር በቀጥታ መግጠም ከባድ ሊሆን ይችላል። ግን ማርክ በየሰፈርህ የዚህ ቡድን አባል እነማን ናቸው? ኮሬኔገኛ 2 አሁን ምን ዘረዝራቸው እነማን ናቸው የሚለውን ያዝ። እነማን ናቸው የሚለውን ማርክ አድርግ። እነዚህ ቡድኖች የምንነግራችሁ ዋነኛ ስራቸው
መጀመሪያ አይደንቲፋይድ ማድረግ ማን ተጽዕኖ ይፈጥራል የሚለውን አይደንቲፋይ የሚያደርጉት ከአርቲስቶች መካከል ከምሁራን ከሚባሉት መካከል ከጋዜጠኞች መካከል ከቲክቶከሮች መካከል ማን ነው ተጽዕኖ ፈጣሪው? ከጋዜጠኞች መካከል ተጽዕኖ ፈጣሪው ማን ነው? በውጭም ያለ በውስጥም ያለ መጀመሪያ ይጠናል። ተጽዕኖ ፈጣሪ ነው የተባለውን ሰው ወይም ግለሰብ እንዴት አይደንቲፋይ ማድረግ ነው? ከዚያ በኋላ አይደንቲፋይ ካደረጉ በኋላ ፕላን የሚያወጡት መጀመሪያ ኮሙኒኬት ያደርጋሉ። ወደ መስመሩ እንዲገባ እነሱ በሚሰጡት አቅጣጫ እንዲጓዝ ሐሳብ ያቀርቡለታል። ካልተቀበለና ቀጥልበታለሁ ካለ ሁለተኛው እርምጃ ያንን አካል በማናቸው መንገድ በተለይ ተጽዕኖ ፈጣሪ ከሆነ በማናቸው መንገድ ብላክሜል ማድረግ ነው። ቀጥሉ ወንዶቹ ጋር ሴት ይልካሉ፣ ሴቶቹ ጋር ወንድ ይልካሉ። ተጽዕኖ ፈጣሪ የሚባሉት ጋር መቼም በሄስቲ ጀነራላይዜሽን ሁሉንም ማለት አይቻልም፣ ግን በአርቲስቱ አካባቢ ያለው አኗኗር ደግሞ ይታወቃል። እዚህ በቀላሉ ማኒፕሌት ለማድረግ በቀላሉ ኤክስፖዠር ሊፈጠር የሚችለው እዛ አካባቢ እንደሆነ ያውቃሉ። ስለዚህ በርከት የሚሉትን ምሽት ቤት የሚሄዱ ናቸው። በስራቸው ምክንያት በሌላም ምክንያት ኤክስፖዠሩ አለ፣ ተጋላጮች ናቸው። አብዛኛዎቹ መረጃ ተይዞባቸዋል። አብዛኛዎቹ ብላክሜል የተደረጉ ናቸው። የትም አይሄዱ። ወደዱም ጠሉም ሁለት እድል ፈንታ አላቸው። ወይ ይፋዊ በሆነ መንገድ የመጣው ይምጣ ብለው ለይቶላቸው በአደባባይ ወጥተው በቀጥታ ሳይሆን በተዘዋዋሪ መንገድ እንዲህ አድርጎ እኮ እንዲህ አድርጎ ተብሎ ስማቸውን የሚያጠፋ ነገር ይሰራጭባቸዋል። መቻል ነው፣ ምንም ምርጫ የለው። እሱን ችሎ ማለፍ ነው አንዱ አማራጭ። ሁለተኛው ይሄ ካልሆነ ግን ይሄንን ማድረግ የሚከብዳቸው ከሆነ የአብይ አህመድ ገረድ ሆኖ ለመኖር መወሰን ነው። በዚህ መንገድ ይሄ ቲም ኮረነገኛ ሁለት አስገርዶ መኖር ነው። አስቡት፣ አንድ ሰው በሆነ አጋጣሚ የሰው ልጅ ነው፣ ይሳሳታል። የሰው ልጅ የመላእክ ዘር አይደለም፣ መልአክ አይደለም። ከመላእክት ወገን እንኳን ተሳስተው ወድቀዋል። ፍጹምና ንጹህ ክርስቶስ ነው። ፍጹምና ንጹህ በሐልዮ በገቢር በነቢር በሐሳብም በተግባርም በነቢብም በማናቸው መንገድ በንግግርም ይሁን በሐሳብም ይሁን በተግባርም ይሁን ኢማጂን ሰው ቢያንስ ከሶስቱ እንዴት ማምለጥ ይቻላል? ወይ የሐሳብ ኃጢአት አለ፣ መመኘት ማሰብ አለ፣ ወይ መናገር በንግግር በመግለጽ የሚሰራል፣ ከዛ ደግሞ በተግባር የሚሰራል። ከሐልዮም ከገቢርም ከነቢርም በንግግርም ከሚሆነው በሐሳብም ከሚሆነው በተግባርም ከሚሆነው ነፃ ንጽሕት ክብርት ንዕድ የምትባል እመቤታችን ቅድስት ድንግል ማርያም ናት። ከሰው ወገን የምትሆን ከሰው ወገን የምትሆን ከእሴይ ዘር የወጣች የዳዊትን ልጅ የመረጠው ለዛ ነው። ዛሬ በዓታ ናት አይደለም? ህዳር 3 በዓታ ለማርያም እመቤታችን ቅድስት ድንግል ማርያም ወደ ቤተክርስቲያን የገባችበት ይህን ለማስታወስ ነው። በማለት ነው የሰው ልጅ ሌላው በሙሉ የሰው ልጅ በጣም ፍጹም በጣም በቃ ብዙ የተባለላቸው እንኳን ይሳሳታሉ። የሰው ልጅ ለምን ተሳሳተ ልትል አትችልም። 7 ጊዜ ልትወርቅ ትችላለህ። ወድቀ መነሳት ነው ዋናው። ተመሳሳይ ነገር እየደገምክ ከሄድክ ነው አደገኛ የሚሆን። ሁሌ ተመሳሳይ ጥፋት ካጠፋ ሆን ብለን ስበበት አውቀን ጥፋቱን እየተለማመድከው ዋንስ ዋይል የሆነ ነገር አጋጥሞ ከወደቀ ግን ከዛ ተመረህ ያንን ስህተት ላለመድገም መስራት እንጂ ከስህተት ነፃ ሆነ ለመኖር አትችልም። ይታወቃል። በሁለት መንገድ ያጠቃሉ። መጀመሪያ በማናቸው መንገድ ስህተት የሰራ ሰው ካለ አድነው ማግኘት ነው። ለምሳሌ ባለፈው ጊዜ ወደዚህ በአውሮፕላን ምናምን ውስጥ ረበሹ ምናምን ተብለው የተወሰኑ ቲክቶከሮች በአንድ ወቅት ተጽዕኖ ፈጣሪ
ሆነዋል ተብለው የሚነገርላቸው ነበሩ እና እነዛ አውሮፕላን ውስጥ የሆነ ነገር ግርግር ፈጠሩ። ወደ እስር ቤት እንዲገቡ ተደረገ። እስር ቤት እነሱን ሲያስገቡ ስልክ የነዚህ ሰዎች የነዚህ ልጆች ስልክ የተሰጠው ለዚህ ለኮረኔገኛ 2 የሚባለው ቡድን ነው። አሁን ደግሞ እነዚህኞቹ የቲክቶከሮች የሚባሉ ገብተዋል። የቲክቶከሮቹ ስልክ ወደ ፎረንሲክ አልተላከም። ወደ ፎረንሲክ አልተላከም። ወደ ፌዴራል ፖሊስ አልተላከም። ወደ ብሔራዊ ደህንነት አልተላከም። 2 ነገር ነው የሚሆነው፣ ወይ ብሔራዊ መረጃና ደህንነት፣ አለበለዚያም ደግሞ ብሔራዊ መረጃና ደህንነት ያልተላከ ከሆነ ለፌዴራል ፖሊስ መላክ ያለበት። ይሄ ነው መሆን ያለበት። እሺ አድማጮች፣ የቀን እሱን እንትን እያደረኩ ነበረ። በዓታ ነገ ነች፣ ታህሳስ 3። ቁም ነገሩን ውሰዱት። በዓታ ነገ ከሆነች ዛሬ ታህሳስ 2 ከሆነ ነገ ታህሳስ 3 ይሆናል በአቆጣጠር። ዋናው ታህሳስ 3 ቀን 3 በወሩ 3 ሁል ጊዜ የበዓታ እኔ ህዳርም ነው ያልኩት መሰለኝ which is wrong። ልክ በዓታ ታህሳስ 3 ቀን፣ ህዳር 3 ቀን፣ ጥቅምት 3 ቀን በለው 3 በዓታ ነው። እመቤታችን ወደ መቅደስ የገባችበት ቀን። እሱን ያዙት። ቁም ነገሩ እሱ ነው ዋናው። የቀኑ ቅዳሜ እሑድ ቅድም ያልኩት እኮ ነው። የሰው ልጅ ይሄው ነው፣ ይሳሳታል የምንለው ለዛ ነው። እነዚህ ቲሞች ጋር ልምጣላችሁ። ይሄ ቲም ምን አይነት ስህተት ሰርቷል ነው። በማናቸውም አጋጣሚ የሰራችሁት ስህተት ካለ መጀመሪያ እሱን ያጠናል። ከዚያ በኋላ ይለቅማል። ቢችሉ ዶክመንተሪ ይሰራሉ፣ የሆነ ነገር ያደርጋሉ። ከዛ ያንን ጸጥ ማድረግ የሚያስፈልጉት ሰው መልእክት ይላክበታል። እረፍ፣ ዝም በል፣ አለበለዚያ ይሄን ልናወጣ ነው፣ እንዲህ ልናደርግ ነው የሚባል። ቲክቶከሮቹ ከተያዙ በኋላ በህግ ከተያዙ መሄድ የነበረበት ስልካቸው ወደ ፎረንሲክ ነው፣ ወደ ፌዴራል ፖሊስ ነው ወይ ወደ ብሔራዊ መረጃና ደህንነት። ነገር ግን የተላከው ወደ ኮረኔገኛ 2 ነው የተላከው። የኮረኔገኛ 2 ቲም የአይቲ ቲም ነው። ከኢንሳም ከብሔራዊ መረጃና ደህንነትም ከየትም የተውጣጣ ኢንፎርማል ቲም ነው። አብይ አህመድ የሚመራው ቲም ነው። ራሱ ጠቅላይ ሚኒስትር ጽሕፈት ቤት የሚመራው ቲም ነው። ይሄ ቲም አብይ ለዘላለም ንጉስ ነው ብሎ የሚያምን ነው። አብይ ወይም ሞት የሚል ከኢየሱስ ክርስቶስ በላይ አብይ አምላክ ነው ብሎ የሚያምን፣ በማናቸውም ጉዳይ በሃይማኖትም ቢሆን ኦርቶዶክስ ልትጠፋ ነው ቢባል አብይ ከሆነ የሚያጠፋት ልክ ነው ብሎ የሚያምን፣ እስልምና ሊጠፋ ነው ቢባል አብይ ከሆነ የሚያጠፋው ልክ ነው ብሎ የሚያምን ቲም ነው ይሄ ቲም። አሁን የምንነግራችሁ ቲም የሚደንቀው ይሄ ቡድን ስሙን ኢትዮጵያ ፕሪቪል ብሎ ነው የሚገልጸው። ይሄ ስብስብ የሚሰጠው አቅጣጫ፣ ዋናው ተግባሩ፣ ተልኮ ካራክተር አሳሲኔሽን ይመስልሃል። አንተ አንዱን የፋኖ አመራር ከምታየው ችግር ተነስተህ እነዚህ ጉለቶች አሉ ብለህ ለመተቸት ትሞክራለህ። ያንተ ትችት እንዲገነባ ፈልገህ ነው፣ ጉለቱን ስለማትፈልገው ነው። ይመጣልሃል፣ ያንን ይዞ የቃራ ጥፊ ሊያደርገው የሚፈልገው ይመጣልሃል። አሰብስፎ የሚነሳው ቡድን እንዴት የተደራጁ ናቸው? በምን መንገድ ስራቸውን ይሰራሉ? ምን እያደረጉ ቆይተዋል? እስካሁን እንመጣበታለን። ሊቆጨን የሚገባው ግን ልናዝንበት የሚገባ ግን እነሱ በዚህ ደረጃ ተደራጅተው ሲያበቁ ለኩይ ተግባር ለኩይ ዓላማቸው እንዲህ ተደራጅተው እንዲህ ያለ ነገር ሲፈጽሙ እኛ ምን ሁኔታ ላይ ነው ያለን? በዛሬው ዕለት አንድ መግለጫ ደርሶናል። ምናልባት እሱን ማየት ከቻልን በዚሁ አጋጣሚ ተናግሬው ማለፍ እፈልጋለሁ። የአማራ ማህበራት ስለ ያነሳሁት በምክንያት ነው።
አሜሪካ ባሉ ኦልሞስት በሁሉም ስቴቶች ሊባል በሚባል ደረጃ የአማራ ማህበራት ተደራጅተው ነበር። እንደምታውቁት እነዚህ የተደራጁ ማህበራት ሞቢላይዝ ማድረግ፣ ሰልፍ ማደራጀት፣ ለህብረተሰቡ ድጋፍ የሚሆን መዋጮ ማሰባሰብ ወዘተረፈ በዚህ ላይ በስፋት ተሰማርተው አስተዋጽኦ ሲያደርጉ የቆዩ ማለት ነው። ውስጥ ያለውን አንድ ሰው ሐሳብ ይሰጣል። የሚሰጠው ሐሳብ የስርዓቱን የሚተች ነው። ትክክል አይደለም፣ ተሳስቷል የሚል ነው። ይሄ በስክሪኑ ላይ የምትመለከቱት እጁ ላይ ምናምን ታቶ ያለ መኪና ውስጥ ያለ አንድ ሰው ነው። ትችት ተችቷል ወይም ስርዓቱን አይደግፍም ወይም የተቃውሞ ሐሳብ አቅርቧል። ከዚያ ከስር ይመጣና የዚህ የኮረኔገኛ ቲሙ አመራር ከሆኑት መካከል አንዱ ከስር ይመጣል፣ መልእክቱን ይጽፋል። ምናልባት ጠጋ አድርጋችሁ የተመለከታችሁት እንደሆነ ከሰውየው ስር የጣት ምልክት አለ። ከጣት ምልክቷ በላይ ያለችዋን ኮሜንት ስክሪንሻት አድርጋችሁ ሳፕ አድርጋችሁ ልታነቡ ትችላላችሁ። ምን ይላል? ይሄ ሰውዬ ጀርባው ይጣራ፣ ሌላ የመስቀሉ ስር ቁማርተኛ ነው ይላል። ጀርባው ይጣራ፣ የመስቀሉ ስር ቁማርተኞች። ከተጣራ በኋላ ምን እንደሚያደርጉት በድምፅ ደግሞ የሚያደርጉትን ልውውጥና ስትሰሙት ታገኙታላችሁ። አንድ የሚሉት ግን ምንድነው? ጀርባው ይጣራ ይላል። ይሄንን እያለ ያለው አካል ማን ይባላል? ጀርባው ይጣራ ብሎ እዚህ ልጅ ላይ ሊፈርዱበት የተዘጋጀው አካል ሲፈን የሚባል የኮረኔገኛ 2 ቡድን አባል ነው። ሲፈን የሚባለው የኮረኔገኛ ቡድን አባል በይፋ የዛ የአብይ አህመድ አምላኪ ቡድን አመራር ከሆኑት መካከል አንዱ ነው። ሁለተኛም ሌላም አለ። ማን ነው የሚለውን በደንብ ሁለተኛውንም እንየው። ከዚያው ቀጥሎ ይሄ የኮሬ ነገኛ ቲም አካል ኢትዮጵያን ፕሪቪል የሚል ስያሜ የሰጡት ሽፋን የሰጡት ቡድን ኢትዮጵያን ፕሪቪል የሚል ሽፋን የሰጡት ቡድን አመራር ነው። ይሄ ነው የምታዩት። ከስር እዛኛው ኮሜንት ላይ ሂዶ ምን እንዳለ አይታችሁታል። ኮሜንቱ ላይ ይሄ ሰውዬ እችን አሁን የምታዩትን ፎቶግራፍ እዛው ፕሮፋይሉ ላይ ታገኙታላችሁ። ቀደም ስክሪንሻት አድርጉት ያልኳችሁ ላይ የዛን ሰውዬ ጣፈንታ እንዴት ነው የሚበይኑት? እዚህ ጋር የምታዩት ነው ደግሞ ይሄው ፕሮፋይሉ። ይሄ ሰው ይጣራ፣ ሌላ የመስቀሉ ስር ቁማርተኛ ነው። የመስቀሉ ስር ቁማርተኛ የሚባሉት ያው ኦርቶዶክሳውያን ናቸው። ለምን ኦርቶዶክሳውያን ተበደሉ ብሎ መናገር የመስቀል ስር ቁማርተኛ ምናምን እየተባለ የሚያስፈርድ የሚያስጮህ ነው እንደምታውቁት። ስለዚህ ለማጥፋት ያደረጉት ዘመቻ ነበረ፣ ለማውደም ያደረጉት ዘመቻ ነበረ። የዚህ አውዳሚ ኃይል እንቅስቃሴ በምን ደረጃ እየሄደ እንደሆነ ተመልከቱ። ከቲሙ አባላት መካከል ቀጥታ ያንን ቲም ከኢንሳ ጋር የሚያስተሳስረው አንዱ አካል ይህንን ልናየው እንችላለን። ሌላኛው አካል ከኢንሳ ጋር የሚያስተሳስረውን አካል እናንሳ። ስለሺ አብርሃም ይባላል። እነዚህ እንደዚህ ያሉትን በጥንቃቄ እዩዋቸው። ስለሺ አብርሃም አዲስ አበባ ውስጥ የምታውቁት አካባቢያችሁ ነዋሪ የሆነ ምናምን አካል አትሊስት ራሳችሁን ከአደጋ እንድትጠብቁ ቲክቶከሮች፣ ሌሎች አካላት ራሳችሁን ከአደጋ ይሄ ቀጥታ ኢንሳ ከሚባለው የስለላ ተቋም የእነ አብይ አህመድ የስለላ ተቋም ውስጥ ተወክሎ እዚህ ኢትዮጵያን ፕሪቪል የሚባለው ድርጅት ማለት ቲም ወይም ኮሚቴ ወይ ቲም በሉት ግብረ ኃይል በሉት እዛ ውስጥ የተደራጀ አካል። አብዛኛዎቹ የአይቲ ባለሙያዎች ናቸው። ሀክ ያደርጋሉ። ስልኮቻቸው፣ ኢሜሎቻቸውን ወዘተረፈ ሀክ ማድረግ ያልቻሏቸውን ደግሞ
እከሌ ይታሰር ብለው ለፌዴራል ፖሊስ ትእዛዝ ይሰጣሉ። ይታሰራል። ድንገት ነው የሚታሰረው። ስልኩን ይቀበሉታል። ከዚህ በፊት አጋጥሟቸው አያውቅም? በመኪና ዝም ብለው ድንገት አፍነው ስልክ ተቀብለው ይሸኘዋል። ስልኩ ይበረበራል። ፐርሰናል ነገር ያለህን በሙሉ ስልክ ላይ ያለውን ፐርሰናል ነገር እየቀረጽክ የተውከው ለራስ ምናምን ሊሆን ይችላል። ኤኒ ነገር ይይዛሉ። ይሄን እንለቀዋለህ፣ ይሄን ታመጣለህ ወይ? ጥያቄ በምንልህ ትሄዳለህ ወይ? ይሄ ቲም የመጀመሪያ አርማው ይህ የምትመለከቱት ነው። የአርማ ነው። አሁን የምታዩት ኢትዮጵያን ፕሪቪል ይላል። እዚህኛው ላይ የምታዩት እንዳውም ፕሮስፔሪቲ ፎር ባህር ዳር፣ ብልጽግና ለባህር ዳር ነው የሚለው። ይሄንን አይታችሁታል። ኢትዮጵያን ፕሪቪል የሚባለው በዚህ አርማ ነው የሚታወቀው። አሁን ቅርብ ጊዜ ቀይረዋል። የቀየሩበትን ምክንያት ደግሞ በድምፅ መለዋወጫ ላይም ትሰሙታላችሁ። በምንም ታምር አርማ የሌለው ባንዲራ እንዳና ይላሉ። የአዲስ አበባ ልጅ በቆመጥ የምትቀጠቀጠው እነዚህ አካላት በሚመሩት ነው። ኢትዮጵያን ፕሪቪል በሚል የተደራጀ የአዲስ አበባን ወጣት እየሰለለ ለአብይ አህመድ የሚያስገብር አርቲስት በለው ሌላ በለው በሙሉ ብላክሜል የሚያስደርግ ስልክ እየተቀበለ የሚያስመረምር ለስደትና ለሞት የሚዳርግ ቲም ስብስብ እንዴት በተቀናጀ ሁኔታ እንደሚሄድ ይሄንን ሁኔታ የሚመራው አብርሃም የሚባል ሰው ነው። ቀጥታ ግንኙነቱ ትዕዛዙ ከጠቅላይ ሚኒስትር ጽሕፈት ቤት ትዕዛዝ ይሰጠዋል። በዚህ ቲም ውስጥ ያሉ አካላት አስተውሉ፣ ሆዳቸውን የሚሞሉበት ደሞዝ ይሰጣቸዋል፣ የሥራ ዕድል ይፈጠርላቸዋል፣ ጥቅማ ጥቅም ይከበርላቸዋል። ከሲቪል ሰርቪሱ አማራው በማንነቱ ተለቅሞ ሲባረር ያ ለምን ይፈጸማል ብሎ የሚጠይቅን ሰው አፍነው ወይ ገሉታል ወይ ያሰድዱታል። አፍነው አስገርፈው አምጥተው የትም ቦታ ይጥሉታል። ሰው ተገርፎ ተጣለ ሲባል ከሰማችሁ የትም ቦታ ታፍኖ ተገርፎ ተጣለ፣ ይሄ ተደረገ ሲባል አዲስ አበባ ውስጥ ኢትዮጵያን ፕሪቪል በሚል የተንቀሳቀሰና የሚንቀሳቀስ ቡድን ነው። መከለያው ምንድነው? ይሄ ቲም ካላችሁ ደግሞ ሁላችሁ ቲሸርት ይለብስና ችግኝ ሲተክል ታዩታላችሁ። ምናምን ቲም ችግኝ ተከሉ፣ ቲሸርት ይለብሱና የሆነ ምናምን አደረጉ የሚል ነገር ትሰማላችሁ። ያ ሽፋን ነው። ዋና ስራቸው ዋና ተልኳቸው የሚገለጠው በሌላ ነው። ይሄ ቲም የሚያደርገውን የስልክ ንግግርና ልውውጥ እናቀርባለን። አሁን ማን ነው በድምጽ የሚያደርገውን ልውውጥ ትሰሙታላችሁ። እንደዚህ አይነት ቲም ነው። አምልኮተ አብይ የሚፈጽም ቡድን ኢትዮጵያን ፕሪቪል በሚል የተደራጀ የቲክቶክን መንደር እንዴት አድርገው ሞኖፖላይዝ አድርገው ተጽዕኖ ፈጣሪዎችን አጥፍተው የቲክቶክ መንደር ለአብይ አህመድ መገበሪያ ለማድረግ እንዴት እየተንቀሳቀሱ እንደሆነ እነዚህ ቲሞች በማስረጃ ነው እናረጋግጥላችሁ። ይሄ ሁለተኛው ከጠቅላይ ሚኒስትር ጽሕፈት ቤት አብይ አህመድ በነ ዳንኤል ክብረት በኩል የሚመራው አደገኛ ቡድን ነው። የኮሬ ነገኛ ቡድን ነው። ሚዲያው ሲገልጽልን ከዚህ በፊት ዓለም አቀፍ ሚዲያ ሲገልጹት እንደነበረው ይህ ስብስብ ከኢንሳይ ተውጣጣ፣ ከፌዴራል ፖሊስ፣ ከደህንነት ተቋም ወዘተረፈ የተውጣጡ ናቸው። አመራር ብለው በየደረጃው እስከታች ድረስ እየመለመሉ በዚህ ውስጥ አካቷቸዋል። ከፍተኛ የሆነ የኢትዮጵያ ጥላቻ ያለባቸው ሆን ተብለው የተመለመሉ። ይሄንን ቲም ይሄኛውን ቪዲዮ እንመልከተው። ቲሙን በዋነኛነት የሚመራው በፎቶ ላይ ከስር የምታዩት ነው። አብርሃም የሚባለው ይሄ የምታዩት ከስር ያለው ፎቶግራፉን የምታዩት አብርሃም ነው። ፎቶግራፉ ብቻ ሳይሆን አሁን በዝርዝር ደግሞ ማን ነው የሚለው በደንብ ገልጠን ደግሞ እሱ እናሳያቸዋለን፣ ከሚሰጠው መመሪያና ንግግርም ጭምር ማለት ነው። ከዚህ ቀጥሎ እያንዳንዱ በዚህ ቲም መካከል የሚደረጉ ምልልሶች ምን ይመስላሉ? ይሄ ኮሬ ነገኛ ሁለት የሚባለው ቲም እርስ በራሱ ምንድነው የሚያደርገው? የሚለዋወጠው ነገር ምንድነው የሚለውን ደግሞ ወደ መስማት እስኪ እንሻገር። መጀመሪያ አብርሃም የሚባለው ይሄ ነው። ወዝ ጉድ ባድ ዘይ ቢ ሄር ብሮ ሶ አንዳንድ ኮሜንቶች ያየው ነበረ።
እኛ አባል አይደለንም ወይ ለምንድነው የማንጠራው ፕሮግራሙ ላይ ያልተጋበዝነው የሚል ነገሮች አሉ። እንደ ኢትዮጵያን ፕሪቬልስ በመንግስት ደረጃ ጥሪያችን ነው። ወደ 40 ወንበር ነው የተሰጠን። ይሄ ደግሞ በጣም ብዙ ነው ባይዘወይ። ነገር ግን እኛ ደግሞ ካለን አባል ደግሞ ወንበሩ ትንሽ ነው። ምክንያቱም እዚህኛው ግሩፕ ላይ እንኳን 1598 ሰው ይታየኛል። ሌላም እንደዚህ 1500 1700 ምናምን ያላቸው ግሩፖች አሉ። ስለዚህ ይዘን ልንሄድ የቻልነው ወይም እዛ ላይ እንዲሳተፉ የተደረገው በጣም አክቲቭ የሆኑ ሶሻል ሚዲያ ላይ በጣም አክቲቭ የሚያስተባብሩ ልጆች ምናምን በወረዳ ሌቭል ያሉ ነው እንጂ ምንም ማናችንም የበላይ ሆነን የማናችንም የበታች ሆነን ምናምን አይደለም ማለት ነውና ነገር ግን በጣም ደስ ሊላችሁ ይገባል። የአዲስ አበባ ልጅ እንደዚህ ህብረት ፈጥሮ 40 ወንበር የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ሲመረቅ 40 ወንበር ማግኘት ማለት ማሸነፍ ነው ለኛ ማለት ነው። ይሄ ለኛ ድል ነው። ይሄ ለኢትዮጵያን ፕሪቬልስ ድል ነው። ታውቃላችሁ ያለብን ስትራግሎች አንደርስታንድ ታደርጋላችሁ። ሶሻል ሚዲያ ላይ እየተነሱብን ያሉትን ጦርነቶች እያያችሁ ነው ያላችሁት እና በዚህ በጣም ደስተኛ ልትሆኑ ነው የሚገባው። እነዚህ 40ዎቹ እናንተን ወክለው ነው እንጂ ሄዱት ራሳቸውን ወክለው አይደለም። ለዚህ ደግሞ ማሳየው የኢትዮጵያ ፕሪቬልን ሎጎ ለብሰው ነው እንጂ ሄዱት ሱፍ ለብሰው አይደለም፣ ወይም ሴቶችም ዘንጠው አይደለም። እናንተን ወክለው ነው። ሶ ዩ ኦል ሃቭ ቱ ቢ ፕራውድ። በዚህ ይሄ በምስሉ ላይ አሁን የድምፁን የምትሰሙት እዛ ላለ ቲም አደራጅቶ ባንድ። ይሄ እንግዲህ አንዱ ቲም ነው። የተለያየ ቅድም ያልኳችሁ ጋንታ፣ ክፍለ ጦር፣ ብርጌድ ምናምን አላቸው። ይሄ 40 ወንበር ተሰጠን ምናምን ተሰጠን፣ ይሄ ኩራት ነው ይሄ ምናምን የሚለው ቲሙን አደራጅቶ የሚመራው ኢትዮጵያን ፕሪቪል በሚል ስም የተደበቀ ነው። አብሮት ቅድም ጌትነት አለማውን ነው ምናምን ያያችሁት። ቀጥሎ ያለውን ትሰማላችሁ። እንዴት የአብይ አህመድን የሚቃወም ማንኛውንም አካል እንዴት ድምጥማጡን ለማጥፋት ምን ለማድረግ ዝግጅት እንደሚያደርጉ፣ እንዴት ያሉ አደገኛ ኃይሎች እንደሆኑ፣ አደገኛ ቡድኖች እንደሆኑ ከምንነግራችሁ በላይ እስኪ ተካ እያደረግን ድምጾቹን እንስማቸው። ኢትዮጵያን ፕሪቬልስ ግሩፕ አለ። አሁን ደግሞ አዲስ ግሩፕ እያቋቋምን ነው። እሱ ደግሞ ዲግሪና ማስተርስ ያላችሁ ብቻ በ0912999897 ሰላማዊት ትባላለች። እሷን ኮንታክት አድርጓት፣ ሲቪያችሁን ላኩላት። በተለይ ደግሞ የናቹራል ሳይንስ ተማሪዎች የፊዚክስ ላይ ኬሚስትሪ ኦር ደግሞ አይቲ የመሳሰሉት አይነት ግራጁዌት ያደረጋችሁ ሶሻል ሳይንስን ብትሆኑ ጆይን ማድረግ ትችላላችሁ። በተለይ ደግሞ ይሄ በቃ የሆነ ናሬሽኖችን በደንብ አድርጋችሁ ኤክስፕሌን ማድረግ የምችሉ ለህዝቡ ማስረዳት የምችሉ አይነት ልጆች እዚህ ግሩፕ ላይ መቀላቀል ትችላላችሁ። ላቭ ዩ እወዳችኋለሁ። ኦኬ እዚህ ጋር ተመልከቱ። አሁን ይሄ ዝም ብሎ አሁን ኬሚስትሪ ምናምን ገለመለ የጨመረባትን ተዋት። ዋነኛው ነገር የአይቲ ሰዎችና ሀሳባችሁን በደንብ የምትገልጹ የተፈለገው ለፕሮፓጋንዳ የሚፈልጉት ቲሙን ይሄ የኮረኔገኛ 2 ለሚያደርገው እንቅስቃሴ ነው። ለምን ይሄንን አለ፣ ለምን ይሄንን ኦሪንቴሽን ሰጣቸው የሚለውን ደግሞ ሌሎቹ የድምፅ ማስረጃዎች ደግሞ ምን ስራ ላይ እንደሚሰማሩ ደግሞ ታገኙታላችሁ። እስቲ አንድ ባንድ እያደመጥን እንቀጥላለን። የሚገርም ሀሳብ ነው። ቅድም እንደውም እኮ እያየውን ነበር። አንድ ቃልቲ ተወላጅ አለ ነጋሽ በዳዳ የሚባል እዛ ቤተክርስቲያን ውስጥ ተወጥፎ ሌላውን ለሌላው ክብር ያሌለው እና መከላከያን ጭምር ሲወርፍ የነበረ እያየሁት ነበርና እንደዚህ አይነቱን አፋፉን ማስያዝ በጣም ትክክል ብለሃል። አሁን ቀለል አድርጋችሁ እንዳታዩት አፋፉን ማስያዝ ነው ያለው ነጋሽ በዳዳ። እንደዚህ ነው፣ እዚህ ቦታ ተወላጅ ነው ምናምን፣ በቃ እንደዚህ ነው፣ ማፈን ነው። በቃ ማንን ተችቷል በለው ቅጥል ሂድ ነው። ከማፈን የዘለለ መግደልም አለ ማስወደድም አለ። እስኪ እንቀጥል። ሰላም እንዴት ናችሁ? ቅዱስ እባላለሁ። ክፍለ ከተማ ላይ ያሉ ሊደሮች በደንብ አቅጣጫ እንዲሰጡንና ለኃላፊነትም ቢሆን እነሱ እንዲያጭኑና የተሻለ አቅጣጫ ሰጥተው እንድንንቀሳቀስ ቢደረግ የተሻለ ነው ብዬ አስባለሁ። አንድ የቲክቶክ ፔጅ አለ፣ ሁላችንም አክሽን ልንወስድበት የሚገባ እዚህ ላይ ፖስት አደርገዋለሁ። ሁላችንም እንየውና እንደዚህ አይነቶቹን የሀሳብ ጭንጋፎችን በጊዜ መግደት ስላለብን ሙቭ እናርግላለሁ። ቴንክስ ሃቭ ኤ ጉድ ዴይ ኦል። የሰማችሁት ነው አይደለ? የማይፈልጓቸውን የቲክቶክ ቲም
እንደዚህ አይነት የቲክቶክ ቲም አለ፣ እንደዚህ አይነቱን ጭንጋፍ ነው ይለዋል። ከዛ በኋላ እንደዚህ አይነቱን በጊዜ መግደል አለብን ሌስ ሙቭ ኦን ከዛ በኋላ ይላል። መግደል ቅድም ብያቸዋለሁ በሁለት መንገድ። አንድ መግደል በካራክተር አሳሲኔሽን ምን ስላደረገ አብይ አህመድን ስለተቃወመ እንዴት እንግደለው ብለው የሚያስቡ በሁለት መንገድ እጃቸው ላይ ያለውን ገለው ይጥሉታል። ንብረቱን አውድመው አገሩን ጥሎ እንዲሰደድ ያደርጉታል። በየቦታው ኢትዮጵያን ፕሪቪል የሚል ቲሸርት አድርጎ ካየኸው ምን እያደረገ እንደሆነ እንድታቀው ከዚህ በኋላ ኢትዮጵያን ፕሪቪል በሚል ስም የሚንቀሳቀስ የምታየው አካል በሙሉ እንዴት ከአብይ አህመድ አመራር እየወሰደ የሚንቀሳቀስ የኮሬ ነገኛ ቡድን እንደሆነ እንድታቀው ነው እያጋለጥን ያለነው። እንዲህ ያለውን አፋኝና አደገኛ ቡድን የሐሳብ ጠር አያችሁ፣ ስለማፈን የሚያወራ ይሄ ቡድን ነው። ይሄንን ያደራጀ አብይ አህመድ ነው። እዚህ ህዝብ ባቋቋመው ሚዲያ ጭምር ሊተፋ የፈለገው ይሄ ቡድን የዚህ ቡድን አካል ነው። አብይ አህመድ ሲተች የሚነዝረው እንቀጥል። ገና ስንትና ስንት ጉድ እየዘረዘረ እናጋልጣለን። አንድ የቲክቶክ ፔጅ አለ፣ ሁላችንም አክሽን ልንወስድበት የሚገባ እዚህ ላይ ፖስት አደርገዋለሁ። ሁላችንም እንየውና እንደዚህ አይነቶቹን የሀሳብ ጭንጋፎችን በጊዜ መግደት ስላለብን ሙቭ እናርግላለሁ። ቴንክስ ሃቭ ኤ ጉድ ዴይ ኦል። ሰላም፣ እንዴት አመሻችሁ የኢትዮጵያን ፕሪቪልስ አባላት በሙሉ። አሁን ላይቭ ላይ ያላችሁ ልጆች፣ ኦንላይን ያላችሁ ልጆች ማለት ነው፣ ፕሊዝ ልዕልቲ የምትባል ልጅ አሁን ላይቭ ላይ ነው ያለችው። በጣም ስማችንን እያጠፋች ነው። የዚህን ግሩፕ አባላቶች ስም በጣም እያጠፋች ያለችው እና ላይቭ ላይ ስላለች ሁላችሁም እየገባችሁ ሪፖርት አድርጉ እባካችሁ። ተመልከት። በጣም ቴንኪዩ ወንድሜ። እውነት ነው፣ ላይቭ አትግቡ ማለት አይደለም፣ ሰውን መገደብ አይቻልም። ግን አንደርስታንዲንጋችሁን ስለ ፖለቲካ ያላችሁን እንትን ማስፋት አለባችሁ ስትናገሩ፣ እንትናችንን የመጠነ ማለት እንጂ የጌሌ ቤት አየሁት ማንም ጋር መግባት ይቻላል። ግን በዛ ልክ መነጋገር መቻል ማሳመን መቻላችሁን አረጋግጣችሁ ነው ከሰው ጋር መወያየት ጥሩ የሚሆነው። ግን ደግሞ እንዳለው ወንድሜ እንዳጠቃላይ ግን ስለ ኢትዮጵያን ፕሪቪልስ ከጠየቋችሁ እኛ ሊደሮች አሉን፣ እነሱ ያስረዷችኋል። ቤታችን ስር መታችሁ ማዳመጥ ትችላላችሁ ስለ አላማችን ብሎ መዝጋት ይቻላል ባጭሩ። ቀጥል እስኪ። የሚገርም እኮ ነው። እንዳትናገሩ ያው እኛ ስንላችሁ ነው ምናምን ነው የምትለው እና መመሪያ ሲሰጧቸው እነሱ ናቸው መመሪያ ይሰጡ። ይሄን አድርጉ እነሱ ደግሞ ከበላይ አመራሮቻቸዋል። ከላይ ደግሞ ያንዳንዱ በጣም ቴንኪዩ ወንድሜ። እውነት ነው፣ ላይቭ አትግቡ ማለት አይደለም፣ ሰውን መገደብ አይቻልም። ግን አንደርስታንዲንጋችሁን ስለ ፖለቲካ ያላችሁን እንትን ማስፋት አለባችሁ ስትናገሩ፣ እንትናችንን የመጠነ ማለት እንጂ የጌሌ ቤት አየሁት ማንም ጋር መግባት ይቻላል። ግን በዛ ልክ መነጋገር መቻል ማሳመን መቻላችሁን አረጋግጣችሁ ነው ከሰው ጋር መወያየት ጥሩ የሚሆነው።